የመጀመሪያው የዓለም ዋንጫ ትሪክ ሚስጥርና ከ76 ዓመታት በኋላ ይፋ የሆነው እውነት። የዓለም ዋንጫ በርካታ የማይረሱ ሃትሪኮችን ያስተናገደ ቢሆንም በውድድሩ ታሪክ የተመዘገበው የመጀመሪያው ሃትሪክ ግን ከ7 አስርተ ዓመታት በላይ ሚስጥር ሆኖ ተሸፍኖ ቆይቷል። ሐምሌ 1930 በኡራጓይ አስተናጋጅነት በተካሄደው የመጀመሪያው የዓለም ዋንጫ አሜሪካዊው አጥቂ በርት ፓቴናውድ ፓራጓይን 3-0 በሆነ ውጤት ባሸነፉበት ጨዋታ ላይ 3 ግቦችን አስቆጥሮ ነበረ። በወቅቱ ተጫዋቾች ቁጥር ያለው መለያ አይለብሱም ነበረ። የቴሌቪዥን መልሶ ማሳያ ምስሎችም አልነበሩም። እንዲሁም በቡድኖችና በዳኞች መካከል ያለው ግንኙነት እጅግ የተገደበ ነበረ። በዚህም ምክንያት የፊፋ ይፋዊ መዝገቦች ከፓቴናውድ ግቦች መካከል አንዷን በስህተት ለቡድን አጋሩ አስመዝግበውት ነበረ። ከሁለት ቀናት በኋላ አርጀንቲናዊው ጌለርሞ ስታቤሌ ሃትሪክ የሰራ ሲሆን በዓለም ዋንጫ መድረክ ላይ ይህንን ስኬት ያሳካ የመጀመሪያው ተጫዋች ተደርጎ በሰፊው ዕውቅና አግኝቶ ቆይቷል። በፎል ሪቨል ማሳቹሴትስ የተወለደው ፓቴናውድ በዘመኑ ከነበሩት አስደናቂ ከፍተኛ ግብ አስቆጣሪዎች አንዱ ነበረ። አሜሪካ በ1930 ውድድር እስከ ግማሽ ፍጻሜ እንድትደርስ የረዳ ሲሆን ለሀገሩ ባደረጋቸው 4 ዓለም አቀፍ ጨዋታዎች ብቻ 6 ግቦችን ማስቆጠር ችሏል። ይህ የተመዘገበው ስህተት ሳይታረም ለ76 ዓመታት ያህል ቆይቷል። በ1990ዎቹ ውስጥ ኮሊን ጆሲ የተባለ አሜሪካዊ የእግር ኳስ ታሪክ ተመራማሪ የጋዜጣ ዘገባዎችን፣ የዓይን ምስክሮችን አስተያየትና ታሪካዊ ማስረጃዎችን በማሰባሰብ በፓራጓይ ላይ 3ቱንም ግቦች ፓቴናውድ ማስቆጠሩን አረጋግጧል። በመጨረሻም በ2006 ፊፋ ይፋዊ መዝገቡን ያሻሻለ ሲሆን በርት ፓቴናውድ በዓለም ዋንጫ ታሪክ የመጀመሪያውን ሃትሪክ ያስመዘገበ ተጫዋች መሆኑን በይፋ ዕውቅና ሰጥቷል። ይህ ዕውቅና የተሰጠው ተጫዋቹ በ1974 ከዚህ ዓለም በሞት ከተለየ ከ3 አስርት ዓመታት በኋላ ነበር። አሜሪካዊው አጥቂ ከአንድ ክፍለ ዘመን በፊት በሞንቴቪዲዮ ጭቅማ ሜዳ ላይ በላቡ ያስመዘገበውን ተገቢውን ክብርና ዕውቅና በመጨረሻ አግኝቷል። የተወደዳችሁ የጄስ ስፖርት ቤተሰቦች እንደነዚህ ያሉ አስደናቂ ጉዳዮችን ከቻናላችን ስለምታገኙ ላይክና ሼር፣ ኮሜንትና ሰብስክራይብ እንዲሁም የደወል ምልክቷን እየነካችሁ ሁሌም የምንለቃቸው እንዲደርሷችሁ ያግዛችኋልና አብሮነታችሁ እንድታደርሱም በመጋበዝ ወደ ቀጣዩ ጉዳያችን እናመራለን። ታላቅነት የመለሰው ከሞት የተረፈው አሰልጣኝ። ጊዜው እንደ አውሮፓውያን አቆጣጠር መጋቢት 2001 ነው። ልምምድ ላይ የነበረ አንድ ተጫዋች ተዝለፍልፎ ወደቀ። የቡድኑ ዶክተር ፍራንክ ኦዲጋርድ እየተጣደፈ የወደቀው ተጫዋች ጋር ደረሰ። ያየው ነገር ስሜት የሚረብሽ ሆነበት። ድምፁን ከፍ አድርጎ አምቡላንስ እንዲጠራ ጠየቀ። የቡድን አጋሮቹ በሁኔታው ተደናገጡ። ድብልቅልቅ ያለ ስሜት፣ ትርምስ የበዛበት እንቅስቃሴ ታየ። ዶክተሩ የጉዳዩ አሳሳቢነትን ተረድቶ የመጀመሪያ የሕክምና እርዳታ ለማድረግ ይዋከባል። አምቡላንሱ ከደቂቃዎች በኋላ ልምምድ ቦታው ላይ ሲደርስ የልብ ምቱ ሥራ አቁሞ ነበረ። ሆስፒታል እስኪደርስ ለ7 ደቂቃ በዚህ ሁኔታ ውስጥ ቆየ። ተጫዋቹ የገጠመው የልብ ሕመም ነበረ። ከዚህም ቀደም ችላ በማለቱ ሕመሙ የከፋ ደረጃ ደርሶበት ለሞት አፋፍ አቅርቦታል። ነገር ግን በሕክምና እርዳታ የልብ ምቱን የሚያስተካክል መሳሪያ ተገጥሞለት ሕይወቱ ወደ ቀድሞው ተመልሷል። በዚህ አስቸጋሪ ሁኔታ ውስጥ ያለፈው የቀድሞ ተጫዋች አሁን ኖርዌይን በአሰልጣኝነት እየመራ የሚገኘው ስቴል ሶልባከን ነው። የ58 ዓመቱ አሰልጣኝ በተጫዋችነት ዘመኑ የተዋጣለት የአማካይ ስፍራ ተጫዋች ነበረ። በ33 ዓመቱ በጤናው ምክንያት ጫማ እስኪሰቅል ድረስ በተለይ በሀገሩ ክለቦች ኦልቡርግ እና ኮፐንሃገን ሲጫወት የዴኒሽ ሱፐር ሊግን አሸንፏል። ለሀገሩ ኖርዌይ 16 ዓመታትን አገልግሎ
58 ጨዋታዎችን አከናውኗል። 9 ግቦችንም ማስቆጠር የቻለ ድንቅ ተጫዋች ነበረ። በቆይታው ኖርዌይ ኔዘርላንድ የዓለም ዋንጫ ከማለፏ በፊት ለመጨረሻ ጊዜ በተሳተፈችበት 1998ቱ የዓለም ዋንጫ ላይ የስብስቡ አካል ነበረ። ጫማ ከሰቀለ በኋላ ብዙም ሳይቆይ ወደ አሰልጣኝነቱ ሙያ ገባ። የልጅነት ክለቡ በሆነው ሃምካም የጀመረው የአሰልጣኝነት ጉዞ በኮፕንሃገን በሁለት የተለያየ ጊዜ በጀርመኑ ኮሎኝና በእንግሊዙ ወልቭስ እንዲሰራ አድርጎታል። በኮፕንሃገን ቆይታው 13 ዋንጫዎችን አሸንፏል። ከ2020 በኋላ ደግሞ የሀገሩን ብሔራዊ ቡድን እየመራ ይገኛል። በ2022 የዓለም ዋንጫ እንዲሁም በ2024 የአውሮፓ ዋንጫ ቡድኑን ማሳለፍ ባይችልም የኖርዌይ እግር ኳስ ፌዴሬሽን ከስቴል ሶልባከን ጋር መቀጠልን መርጧል። የፌዴሬሽኑ ውሳኔ ትክክል እንደነበር ብሔራዊ ቡድኑ ባለፉት 2 ዓመታት ያሳየው ብቃት ምስክር ነው። ኖርዌይ ከ28 ዓመታት በኋላ ወደ ዓለም ዋንጫ የተመለሰችው በሶልባከን እየተመራች ነው። በማጣሪያው ጣሊያን የነበረችበትን ምድብ ያደረገቻቸውን 8ቱንም ጨዋታዎች አሸንፋ ነበረ ወደ ታላቁ መድረክ የተመለሰችው። አርሊንግ ሃላንድ፣ ማርቲን ኦዲገርድ፣ አንቶኒዮ ኑነስ፣ አሌክሳንደር ሶሎዝ እና ሳንደር በርግ የመሳሰሉ ባለተሰጥኦዎችን የያዘችው ኖርዌይ በ2023 የዓለም ዋንጫ ኢራቅና ሴኔጋል በማሸነፍ ወደ ጥሎ ማለፍ ዙር መሸጋገር ችላለች። በተለይ በሌሊቱ ሴኔጋል 3-2 ባሸነፈችበት ጨዋታ አሰልጣኙ ስቴል ሶልባከን ስሜታዊ ሆኖ ታይቷል። የብራዚላዊው ዋና ዳኛ ዊልተን ሳምፓዮ የጨዋታ መጠናቀቂያ ፊሽካ ሲሰማ ሮጦ ወደ ባለቤቱ ነበር ያቀናው። እነዚያ ከሞት አፋፍ ደርሶ የተመለሰባቸውን አስቸጋሪ ጊዜያት በማሰብ ደስታውን ከባለቤቱ ጋር ለመጋራት ቢቸኩል አይገርምም። ኖርዌይ ጉዞዋ በዚህ ብቻ ላያበቃ ይችላል። የስብስቡ ጥራት አዲስ ታሪክ መስራት የሚያስችል ነው። ከዚያ አስቸጋሪ ጊዜ በኋላ ስኬታማ ጊዜን እያሳለፈ የሚገኘው አሰልጣኙ ስቴል ሶልባከን ታሪክም ደምቆ ይታያል። የተወደዳችሁ የጄስ ስፖርት አብሮነታችሁን ከኛ ጋር በማድረግ ሮናልዶ አዲስ ክብረ ወሰን ያስመዘገበበት ጨዋታ እያስደነቀ ይገኛል። በዓለም ዋንጫ ምድብ 11 ፖርቱጋል ኡዝቤኪስታንን እየገጠመች ያለችው ጨዋታ የመጀመሪያው አጋማሽ በፖርቱጋል 3-0 መሪነት ተጠናቋል። በዚህ ጨዋታ ሁለቱን ግቦች ያስቆጠረው ሮናልዶ 145ኛ ኢንተርናሽናል ግብ ሆኖ ሲመዘገብለት በ6 የዓለም ዋንጫ ግብ ያስቆጠረ የመጀመሪያው ተጫዋች ሆኗል። በጨዋታ ዘመኑ 975ኛ ግቡን ያስቆጠረው ሮናልዶ ከካሜሮናዊው ሮጀር ሚላ በመቀጠል በዓለም ዋንጫ ግብ ያስቆጠረው ሁለተኛው አንጋፋ ተጫዋች ሆኗል። ቀሪውን ግብ ያስቆጠረው ኑኖ ሜንዴዝ ነው። የተወደዳችሁ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ዝግጅት ይህንን ይመስል ነበር። በሌላ ዝግጅት በሌላ አስደናቂ ፕሮግራም እስክንገናኝ ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደወል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን የዛሬን በዚሁ አበቃን። ቸር ያገናኘን።